አሴት ጋር ነበረች። አሴት ጋር አይቻት ነበር። ወይኔ ሜሉ እናቴን የፍሬ ነው። ድራማውን በጣም ስለምከታተለው በቃ የሆነ ስለ ሀና ምናምን ነገር የመጨረሻውን ለማየት እኔ እርግጠኛ የሆነ በቃ አላደን መጨረሻውን ብቻ ባየው ራሱ ደስ ይለኛል። በቃ የሆነ የምትደርስበትን ልክ የሆነ ጫፍ ላይ ሲደርስ ስለሷ የሆነ ልትናገር ምናምን ነገር ስትፈልግ ምናምን ጫፍ ላይ እንዴት እንደምዘል ማለት ነው። ቅድም ራሱ እኮ እየተከራከርንበት ነበር። ቅድም የልዬ ከወጣች በኋላ እኔና ማራዊት እና አንድ የሆነች ልጅ ሆና እንትን እያልንበት እንዲህ እውነቱ ከወጣ ምኑን እንትን ሆነው ምኑን ድራማ ሆነው እያልኳቸው እኔ ለራሱ የመጨረሻው ክፍል ነው እኮ ወይ እስከዛኛ እንደዚሁ እየተቃጠልን እንኖር። ከተስማማችሁ እንጨርሰዋለን። ይለቅ በአምሳ ምናምን ክፍል የምትል ከሆነ እንጨርሳለን። ኖ ያ ይቀጥል። ግን በጣም አጓጊ ድራማ ስለሆነ በስመ አብ ጌታ ሆይ፣ በተለይ የሆነ የተቆጣሽበት ቦታ ሰላምዬ፣ እሷም የኛ ልጅ ናት የኛ ልጅ የአንቺ ልጅ ናት ምናምን ያለችበት ቦታ እንዴት ምናምን ብላይ ስትነሽ፣ ወይኔ ካሁን ካሁን በጥፊ ያለቻት በቃ እንዴት እንደሆንኩ እንዴት እንደተናደድኩብሽ። ሀና በጣም ነታለሽ። ገባሽ? የሀሴት ናቸው። ገባሽ? ትክክል። ልጅ በጉጉት ስጠብቃት ነበር። እንዴት ብላ አስበሽዋል? እንደ እናት ስታስቢው በስንት መከራ ያገኘቻትን ልጅ ሀና የመሰላት በቃ ውሸት ነው አርጋ ያሰበቻት። ምንም እስከዛሬ የተናገረችው ነገር የለም ምናምንና ትንሽ የምትጮኸው የምትበሳጨው ለዛ ነው። ወይዘሮ ሜላት ምንም ነው የማይቀየረው። ስማ አማል የምር ድምፅሽ ምናምን ያው ነው እንዴ? ወዴት ይቀየራል ታዲያ? አይ ማለት አንዳንድ አሁን አለ የሆነ እንትን የሚሉ አሉ። አሁን ግን እኮ የምር አሁን እዛ ጋር ደስ የሚለው ምንድን ነው ደማቸው እስቲ አሁን ሰላምዬና ሀና አንድ ላይ ሲሆኑ ማለት ነው ያላቸው ፍቅር ደማቸው እንደዚህ ውስጣቸው ይናገራል። የእህትነት እንትናቸው ማለት ነው። ግን እንትና ስትመጣ ደግሞ እርግብ ስትመጣ ደግሞ ምንም አይመስልም። ምክንያቱም ምንም ማለት ነው። አይ እኔ ቤት እኮ ነው ባዩሽን አርቋት አንፈልጋትም። ልንገርሽ ብዬ ነው። ሀኒ አንቺ ልጅ ናት። ናትነቱን ልንገርሽ እዩ ለማለው ሆኖ መልሽ። እሺ ማሬ መልሳለሁ። እና ብቻ በጣም ደስ የሚል በቃ የሚያጓጓ በስመ አብ ጌታ ሆይ እኔ አላውቅም። ብቻ ሰኞ እንዳትቀሩ በእኔ ቤት ተጠርታችኋል። እሺ ጋይስ ሰኞች ስሙ። ያልሰማችሁ ላልሰማ ሰሙ። ኧረ እናሰማለን። አመለጠኝና ተናገርኩና ሰኞ እንደዚህ እያልኩኝ ማለት ነው። እናንተ ወሰድሻት ጭራሽ እናንተ በውስጥ ታወራላችሁ። ቀና ተደብቃችሁ ታወራላችሁ ብሎ ወይኔ በላቸው። አረ ቆይ እነግርሃለሁ አልኩት። እንትኑ ደግሞ የሀናን አባት ሐኪም ቤት አድርሰሻቸው የሆነ የት እንዳየዋቸው አላውቅም፣ ብቻ አውቃቸዋለሁ ምናምን ያልሽ ቦታ ላይ ራሱ በቃ ወይኔ ተገናኝተው ደግሞ የተሰረቀ ቀን ስልኳን ሰርቋት ያ ኦኬ። አዎ በስልኩን ያስታወሰቻቸው ማለት እኔ እንደውም እንዴት እንዳሰብኩ ታውቂያለሽ? እዛ እንትና የጠፋችበት ቦታ ላይ እዛ ጋር የተገናኘው ሾፌር ነኝ ምናምን ስላሉ እዛ አክሱም ይዘዋቸው የሄዱ ጊዜ ምናምን አስታውሳቸው መስሎኝ ነበር። አይደለም የለም ስልኬ ጠፍቷል ነበር። ክፍል ስንት ላይ እንደሆነ አይተሽው ከሆነ አዎ ስልኩ ተሰርቆ እንትና ነበር የሰረቀው ማለት ነው። የጆሮ ጓደኛ ጆሮ ራሱ እንጂ አሲር ነው እንጂ አሲር ራሱ ይታል። ምናሴ ሼር አርጊለት። ምናሴ ፎሎ አርጊው ነበር ጠፋ። የኔ ምስኪና ትችላለህ ሀኒ ወይኔ እዩ ዜማውን ቀጥይ እሺ።